አዎ በአገሬ ተስፋ ቆርጫለሁ። አዎ የሚደረግም የማይደረግም ነገር ተደርጎብኛል። ልንገርህ ባልሸጥኩት ነዳጅ ራሳቸው ሸጠው በወሰዱት ነዳጅ እኔ እስር ቤት እያለሁ ለተሸጠ ነዳጅ በድንገት ተከሳሽ ሆኜ መጣሁ። እኛ የመላእክቶች ስብስብ አይደለንም። ብልጽግና ምንም ስተት የማይሰራ ወይም ደግሞ ጎዶሎች የሌሉበት ፓርቲ አይደለም። እግዚአብሔር ምስክሬ ነው። አወንታ በርሲሳ እኮ ማለት ነው የነሱ አፍ እኮ ነው። አንድ ባለስልጣን መምታት ከፈለገ አወንታ በርሲሳ አለላቸው። ይመጣል፣ ይከፈላል፣ ይናገራል። በረከት ገበሬዋ አወንታ በርሲሳን ጠላቶቼ በዶላር ከፍለሁት ነው እንጂ እኔ ምንም የሰራሁት ወንጀል የለም ብላ ነበር። እግዚአብሔርን እምለምነው አንድ ትልቅ ነገር ምን እንደሆነ ታውቃለህ? በሰላምና በፍቅር የኢትዮጵያ ሕዝብ 3 እንዲበላ ነው የምመኘው። ትልቅ ነገር ትልቅ ምኞትም የለኝም። የኢትዮጵያ ሕዝብ በቀን 3 እንዲበላ ምኞቴ ነው። ሰላም ጤና ይስጥልኝ። እንዴት አላችሁ? እግዚአብሔር የተመሰገነ ይሁን። በወቅታዊ ቪዲዮ ተመልሼ መጥቻለሁ። እንግዲህ ዛሬ የምንመለከተው ሰሞኑን እንግዲህ በረከት ገበሬዋ የተባለች አንዲት ኢትዮጵያዊት ወጣት የተለያዩ ክሶች ሲቀርቡባት እንደነበር የሚታወስ ነው። በተለይ ከዚህ ከነዳጅ ጋር ተያይዞ በርካታ ነገሮች ሲነሱ ነበር። በተለይ አሁን ባለንበት ወቅት ሀገራችን ላይ ከፍተኛ የነዳጅ ችግር እየታየ ነው። በየዕለቱ ዋጋ እየጨመረ ነው። ይህን ተከትሎ እንግዲህ ነዳጅ በጨመረ ቁጥር፣ ነዳጅ በጠፋ ቁጥር ህዝቡ ላይ ነው፣ እኛው ላይ ነው ጫናው የሚበዛው እና ይህን ተከትሎ የቀረበባት ክሶች ነበሩ። ለመንግስትም ለተለያዩ አካላቶች የመለሰቻቸው ያነሳቻቸው አንዳንድ ሀሳቦች አሉ። እነዚህን አስመለክታችኋለሁ። ከዛ ውጭ ደግሞ አንድ በተለይ ሰሞኑን ስለ ስርዓተ ቤተክርስቲያን የቤተክርስቲያን ስርዓት ምን እንደሆነ እንዴት ነው መጠበቅ አለበት የሚለውን በማህበራዊ ሚዲያ በስፋት እየተሰራጨ ይገኛል። ከዚህ ከእሸቱ ካነሳቸው ሀሳቦች ጋር ተነስቶና አንድ ነገር አስቃኛችኋለሁ። ተወዳጁ ሁላችንንም እንግዲህ የሚያስቀን ፍልፍሉ በምን አይነት ሁኔታ ይገኛል የሚለውንም ማስመለክታችሁ ይሆናል። እስከ ፍጻሜ አብራችሁኝ ሆኑ። ላይክ እና ሼር ማድረጋችሁን አትርሱ። እስቲ ከቤተክርስቲያናችን እንጀምር። እሺ ይሄም ኖርማል ነው አይደለ? ልብሰ ተክህኖ ለብሶ እግዚአብሔርን ሲያመሰግኑበት በቆዩበት አንደበት ማንቸስተር አሸነፈ ብሎ እንደዚህ እንዳጋንን ተመጨው ኖርማል ነው። እነዚህ ልጆች ልብሰ ስብሐትን እግዚአብሔርን የሚያገለግሉበትን ልብስ ለብሶ አገልግሎት ላይ ያሉ ቁጭ ብለው ይሄን እንኳን ሲከታተሉ ነበረ ማለት ነው። ነገ ከነገ ወዲያ ደግሞ ዲያቆናቱ ተንሶ ለጸሎት እያሉ በዚህ የገሌን ኳስ ጨዋታ ይመለከታሉ ማለት ነው። ኃጢአትን በአደባባይ እየሰበኩ እንዲህ እየኮሩበት ግን ማንም አይናገራቸው የምትሉ መንፈሳዊ ኮንቴንት ላይ ቁጭ ብላችሁ የምትሰሩ ሰዎች ማፈር መቻል አለባችሁ። እነዚያውን ለማናራ ይሆናሉ። ኳስን ማየት ራሱን ችሎ ጣዖት አምላኪነቱን ወሳለ ከዛም ደግሞ ድንበር ልፍ ብሎ ደግሞ ቁጭ ብሎ እግዚአብሔርን የሚያገለግሉበት ልብሰ ተክህኖ ለብሰው እግዚአብሔርን በሚያገለግሉበት ሰዓት ለዛ ዓላማ ሄደው ግን ኳስ ቁጭ ብለው አይተው ኳሱ ደግሞ ውጤቱ አሪፍ ሲሆን እንዲህ መዝለል እንዲህ መጮህ ተገቢ ነው ለእናንተ አይደል? ግን ለኛ ይሄ ኖርማል አይደለም። ይሄ ጋጠወጥነት አላዋቂነት ነው። የዚህ ሁሉ ተጠያቂ ደግሞ ቢኖር የዚህ ሰንበት ትምህርት ቤት ሊቀመንበር ኮሚቴዎች ናቸው። በመጀመሪያ ደረጃ ሰንበት ትምህርት ቤትን ለመምራት አዋቂ መሆን ያስፈልጋል። ዝም ብላችሁ እዛ ሰንበት ትምህርት ቤት ስለከረማችሁ ብቻ ሊቀመንበሩ ናችሁ ትሾሙና ስርዓተ ቤተክርስቲያን ይጓደል አይጓደል አያገባችሁም። እንዲህ ልጆቻችሁ የዝማሬ ልብስ ለብሰው እንዲህ እንዳጋንንት ሲጮና ሲዘሉ እንደፈለጉት ሲሆኑ ምንም አትናገሯቸው። ይቅርና እሺ እንዲህ ሆኑ እኛ ባናውቀውና ዘው ተቀርጾ ቢቀርሳ ምን ችግር ነበረው? ሳታፍሩበት አንጥታችሁ እዚህ ሚዲያ ላይ ለቃችሁ እዩልን ማለት ምን የሚሉት ተግባር ነው? ይሄ ለኛ ኖርማል አይደለም። ሰንበት ትምህርት ቤት ውስጥ ስትኖሩ ወይ ዕውቀት ወይ ህይወት ሊኖራችሁ ይገባል። ወይ ክርስቲያናዊ ዕውቀት ወይ ክርስቲያናዊ ህይወት ሊኖራችሁ ይገባል። ቢችሉ ሁለቱንም አጣምራችሁ መያዝ ይገባችኋል። ዕውቀታችሁ ወደ ህይወት ይመራችኋል፣ ህይወት ደግሞ ወደ ዕውቀት ይመራችኋል። ስለዚህ ይሄን ሁለቱ ሳይኖራችሁ ዝም ብሎ መዘመር፣ ዝም ብሎ መንጫጫት፣ ዝም ብሎ ለሌሎች ራስን አሳልፎ መዘባበች አድርጎ መስጠት በእናንተ ምክንያት ስንቱ ሰንበት ትምህርት ቤታውን ይሰደባል። በእናንተ ምክንያት ስንቱ ሰንበት ትምህርት ቤት ይወቀሳል። በእናንተ ምክንያት ሰንበት ትምህርት ቤት ማለት እንዲህ ነው እንዴ? አልባስ ለብሶ ለቋስ ፍቅር እንዲህ መዝለል ነው እንዴ? የሚያስብልን ትችት ያመጣል። ስለዚህ ብታውቁ ስርዓተ ቤተክርስቲያንን እየጣሳችሁ እግዚአብሔርን እየተዳፈራችሁ ነው። ቢያንስ እንደ አንድ ሰንበት ተማሪ እንደ አንድ እንደተማረ ሰው ጊዜያችሁን ሰውታችሁ ስሜታችሁን ገበራችሁ ስንት ነገር ትታችሁ ኳስ ቁጭ ብላችሁ ባልተመለከታችሁ ነበረ። ያም ይቅርና ከነ ልብስ ተከማችሁ ቁጭ ብላችሁ ተመልክታችሁ ደግሞ አሸነፈልን ማንቸስተር ዩናይትድ ብላችሁ እንደዚህ መጫዋችሁና ማላገጣችሁ በጣም ያሳዝናለኝ። ስለዚህ አስተካክሉ፣ ተስተካከሉ፣ ተማሩ፣ እወቁ። የምትማሩትን በጥቂቱ ለመኖር ሞክሩ። ይሄ መፍረድ ሳይሆን በአደባባይ የሚሰበክን ኃጢአት አቁሙ ብሎ መናገር ነው። ኃጢአተኛ ነን ሁላችንም፣ ግን ደግሞ ኃጢአታችንን ለንስሐ አባታችን እንጂ ለሚዲያ እናሳየ። ስለዚህ በዚህ ልክ ለመሄድ
ባትሞክሩ ጥሩ ነው። ስርዓት ያዙ። ሰንበት ትምህርት ቤትን ሰንበት ተማሪዎችን አታሰድቡ። ለዚህ ለሰራችሁት ስራ ወጣችሁ ይቅርታ ጠይቁ። እናንተ በመንፈሳዊ ኮንቴንት ላይ ቁጭ ብላችሁ ስርዓተ ቤተክርስቲያን ይጣስ እነዚህን ግለሰቦች ምን አደረጉ? በቃ ስሜታዊ ሆነው እኮ ነው እንደዚህ የበደሉት። ስለዚህ እነሱ ተስፋ እንዳይቆርጡ ቤተክርስቲያንን ጉዳዮች ብለን እነሱን እናባብላቸው የምትሉ ኃጢአት የምታሽሞነሙኑ መንፈሳዊያን ኮንቴንት ክሬተሮች አንሰማችሁም። ይሄ ለኛ ኖርማል አይደለም። ለእናንተ ቢሆን አይናችሁን ጨፍራችሁ ስርዓተ ቤተክርስቲያን ሲጣስ ቁጭ ብላችሁ የምትመለከቱ ሁላችሁ የዚህ ኃጢአት ተባባሪ መሆናችሁን እንዳትዘነጉት። ኮፒ ሊንክ፣ ሼር፣ ሪፖስት እያደረጋችሁ ለሚዳረሰው አካል አዳርሱት። ሊንክስ ገብታችሁ ሰብስክራይብ አድርጉልኝ። አዎ የቤተክርስቲያን ስርዓት መከበር አለበት። ቄስ ስለሆነ ዲያቆን ስለሆነ ጳጳስ ኦር ሰንበት ተማሪ ምዕመናን ስለሆነ እንድንሽረው ወይም እንድንጥሰው ወይም ደግሞ እንዳናከብረው የሚደረግበት ስርዓት የለም። ሁሉም ስርዓተ ቤተክርስቲያንን ማክበር አለበት። በተለይ ለአገልግሎት በምንቆምበት ቦታ እንደቆምንበት ዓላማ የቤተክርስቲያን ስርዓት መከበር አለበት። ከዚህ ጋር ተያይዞ እንግዲህ ወንድሜ ሲራክን መጠየቅ የምፈልገው ኳስ ጣዖት አምልኮ ነው የሚል ነገር አንስቷል። በየትኛው ኳስ ማየት ኃጢአት ነው? ኳስ እያየን የምናደርጋቸው ተግባራቶች ኃጢአት ሊሆኑ ይችላሉ። ኳስን መመልከትና ኳስን ማየት ግን ቤተክርስቲያን ኃጢአት ነው ብላ ስታስተምር ሰምቼም አላውቅም። ምናልባት የምታውቁና ለዚህ ያለ መረጃ ካለ በኮሜንት ላይ በሰጡኝ ደስ ይለኛል። ከዛ ውጭ ግን እሱ ባነሳው ልክ ትክክል ነው። ልብሰ ስብሐት ተለብሶ የምስጋና ልብስ ተለብሶ እንዲህ አይነት ዓለማውያን ነገር ላይ ወርደን መጨፈር ሆነ የለበስነውን ልብሰ ስብሐት የቆምንለትን ዓላማ መርሳት ተገቢ አይደለም። ስርዓት የቤተክርስቲያን ስርዓት ዛሬ ሃይ ካልተባለ ዛሬ ትክክል አይደለም ተብሎ በእንጭጩ ካልተቀጨ ነገ ከነገ ወዲያ እያደር ሲሄድ መወጣትና መቋቋም ማንችለው ነገር ውስጥ እንገባለን። መመለስ ማንችለው ውስጥ። ምክንያቱም በርካታ ታዳጊ ህፃናቶች አሉ በቤተክርስቲያን ስር። እኛ ስርዓትን እየጣስን ምናሳድግ ምናሳያቸው ከሆነ ነገ ከነገ ወዲያ እነሱ ለቀጣዩ ትውልድ ምንድነው የሚያስተላልፉት? ዛሬ የቤተክርስቲያን ስርዓት ላይ የሚጨነቅ ሰው የለም። ዛሬ የቤተክርስቲያን ስርዓት ተፋልሷል ተብሎ የሚጮህ ጳጳስ ወር ሲኖዶስ የለም። የቤተክርስቲያን ስርዓቷ ምንድነው? ቀኖኗ ምንድነው? ደጉማዋ ምንድነው? ፍትሐ ነገሥቱ ምንድነው የሚያዘው? በምን አይነት መልኩ ነው መሄድ ያለብን ማለት ነው ያለብን። ብዙ እየወጡ የምንመለከታቸው ዛሬ ከስርዓተ ቤተክርስቲያን ይልቅ ንግድና ገንዘብ የሚገኝበት ነገር ላይ ነው ጊዜያችንን እያጠፋን ያለን። አዎ ስርዓት መከበር አለበት። አዎ ስርዓት መጠበቅ አለበት። የቤተክርስቲያንን ስርዓት አለመጠበቅ ኖርማልነት አይደለም። ብንጠብቅ ብናከብረው የምንከበረው እኛ ነን፣ ባንጠብቅ የምንዋረደው እኛው ነን። እና የቤተክርስቲያን ስርዓት ይከበር። በተለይ በሰንበት ትምህርት ቤቱ በካህናቱም በዲያቆናቱ በኩል ሰፊ ችግሮች አሉ። እነዛን በምን እናስተካክል ተብሎ በመዋቅር ደረጃ ቢሰራ ደስ ይለኛል። እሺ ሀሳብ ስጡበት። በዚህ ወደ ፍልፍሉ እንለፍ። ይኸው ተስቤ መጥቼ ተራማጅ ሆኜ ሄጃለሁ። ወንድማችን በረከት እኛ ጋር ነው የከረመው ላለፉት ጥቂት ቀናት። ስትሮክ የሚባል ህመም የኋለኛውን የአንጎሉን ክፍል አጥቅቶታል። ከሱ ግን በጥሩ ሁኔታ እያገገመ ነው ያለው። ፊዚዮቴራፒ ከወሰደ በኋላ ዛሬ ላይ ያለው ሁኔታ ምንድነው የሚለውን ከራሱ አፍ እስኪ እንስማ። እሺ፣ በጣም ነው የማመሰግነው ዶክተርዬ። እስከዳርዬ ነው ዶክተር እስከዳርም። ያው ስትሮክ የእድሜ ወሰን የለውም። በማንኛውም እድሜ ላይ ያለ ሰው ላይ ሊከሰት ይችላል። አሁን በብዛት ሰው እንደሚለው ይሄ እርግማን ምናምን አይደለም። ይሄ ህመም ለማንኛውም በሽታ ነው። ሕክምናውን በስነ ስርዓት ከተከታተሉ ሊሻል ይችላል። አሁንም የደረሰብኝ ስትሮክ ከኋላ ነበረ። አሁን በፊት መራመድ አልችልም ነበር። ይኸው አሁን መራመድ እችላለሁኝ። ትንሽ አሁን የጎደለኝ ባላንስ ማድረግ ነው። ይህንንም በ10 ቀን ውስጥ ፊዚዮቴራፒ አክሶን የስትሮክ ማዕከል በመገኘት በመከታተል ድኛለሁኝ። ኑና ታከሙ። በተለይ ደግሞ ልክ እንደኔ የስኳርና የግፊት ህመምተኞች ካላችሁ በመከታተል ቀድሞ በመድረስ እንደዚህ ነገሮች ሳይገባ መዳን ይቻላል። ስለዚህ አደራ ነው የምለው። ማንኛውም የእድሜ ገደብ አይለየውም፣ ስትሮክ ይመጣል። ስለዚህ ህክምናችን እንከታተል። አክሶን የስትሮክ ሴንተርን ከልብ አመሰግናለሁ። ይኸው ተስቤ መጥቼ ተራማጅ ሆኜ ሄጃለሁ።
በደንብ አድርገን ትሬን እናደርገዋለን። በሳምንት 3 ቀን እዚህ እየመጣ እስጢፋኖስ ጋር ቴራፒ ይወስዳል። እቃችሁን ጠብቁ። በእውነት ደስ ይላል። ማንም ሰው አይታመም። ማንም ሰው እግዚአብሔር ምሕረት ይላክ። ያው ፍልፍሉ ታዋቂ ስለሆነ በማህበራዊ ሚዲያ ስለምናውቀው አነሳን እንጂ በርካቶች አሉ በአልጋ ቁራኛ በየሆስፒታሉ በየቤቱ በየጸበሉ ያሉት። እግዚአብሔር አምላክ ይማራቸው፣ ይዳሳቸው፣ ሁሉንም ወደ የቤታቸው ያብቃ። በጤና በደስታ ኖረው የክርስቶስን ስጋና ደም ተቀብለን ሁላችንም የመንግስት ወራሾች ለመሆን ያብቃል። እግዚአብሔር ጨርሶ ይማር ለማለት ፈልጋለሁ። እሺ ወደ በረከት ገበሬዋ እንለፍ። እንግዲህ ሰሞኑን በርካታ ሀሳቦች ሲነሱባት በርካታ ነገሮች እየተነሱ ብዙ ነገሮችን ስናደምጥ ቆይተናል እና በመጨረሻ እሷ ድምጿን አሰምታለች። ያለችበትን በተለይ ስለ ሀገራችን ሁኔታ ሀገራችን አሁን ያለችበት ሁኔታ ምን እንደሚያስጨንቃት ምን እንደሚያሳስባት እንዲሁም ደግሞ የተከሰሰችባቸው በነዳጁም ዙሪያ ሰፊ ሀሳቦችን አንስታለች። እንከታተላት። ነዳጁ መጥቶ ተራገፈ። ከዛ ንግድ ቢሮ፣ ደህንነት ቢሮ፣ ፖሊስ አንድ ላይ ሆነው ይሄ ነዳጅ ክምችት ነው አሉ። ሄደው እዛ ላሉ ጥበቃዎች ማለት ነው። ክምችት አይደለም የእርሻ ነው። ምክንያቱም በረከት እስር ላይ ስላለች ነዳጁን መጠቀም ስለማትችል ቤተሰቦቿ እንዳይነካ ማንም ሰው እንዳይቀዳ ለማሽኖቹም እንዳይሰጥ በዛ መሃል ስርቆት ሊፈጠር ይችላል ብሎ ስላሉ ቤተሰቦቿ እንዳይነካ ተብሏል ነዳጁ አሏቸው። እንደዛ የሚባል ነገር የለም፣ እንደዛ የሚባል ነገር የለም አሉና ሰበሩት ዲፖን። አንድ ላይ ፍርድ ቤት የዲማ ወረዳ ከፍተኛ ፍርድ ቤት አቅርበው ነዳጁን እንድንወርስ ብለው ጠይቀው ነዳጁን ወረሱት። ዲስፓቹ ህገወጥ ነው አሉ። አስብ፣ የነዳጅና ኤነርጂ ባለስልጣን ዋና ዳይሬክተር ጽፎልኛል፣ ግብርና ሚኒስቴር ጽፎልኛል። ገንዘቡን ለኖክ ራሴ ነኝ 25 ሚሊዮኑን ራሴ ነኝ ያስገባሁት፣ ከኔ አካውንት ነው ለኖክ የገባው ገንዘቡ። እያንዳንዱ ነገር ህጋዊና ህጋዊ ነው። ዲስፓቹ ከጅቡቲ ተቆርጦ የመጣ ዲስፓች ነው። ህገወጥ ይሁን ህጋዊ ይሁን መጠየቅ ያለበት ኖክ ነው። ማረጋገጥ የሚችለው ኖክ ነው፣ ይሄንን ጉዳይ ማለት ነው። ከዛ ተጭኖ መጥቷል። ከዛ ተነጋገሩ። እሱንም ሰነድ አንደኛ ፌስቡክ ላይ ሄደው ማየት ይችላሉ። በእኔ ፔጅ ሙሉን ለቅቄዋለሁኝ፣ ሙሉ እንትን ሰነዱን ማለት ነው። ተነጋገሩ፣ ቃለ ጉባኤ ያዙ፣ አወሩ፣ ሰበሩት። ነዳጁን ቀርተው ወሰዱ፣ ሸጡት። እኔ በዛ ሰዓት እስር ቤት ነኝ ያለሁት። የተሸጠው ታሳስ ላይ ነው። ታሳስ እኔ እስር ቤት ነኝ ያለሁት። ነዳጁን የተፈቀደልኝን ያን 100,000 ሊትር ናፍጣ አልወሰድኩትም በጭራሽ። እኔ ጋር አልመጣም። በህጋዊ መንገድ የወሰድኩትን መንግስት ፈቅዶልኝ ለእርሻዬ ብሎ የፈቀደልኝን ነዳጅ አልወሰድኩም። እራሳቸው ናቸው እስር ቤት እያለውኝ ሰብረው ገብተው የሸጡት ማለት ነው። ለዛ ደግሞ ማስረጃውን እራሳቸው ቁጭ አድርገዋል። ወርሰን ሸጠናል ብለው ፍርድ ቤት አቅርበው አስወስነው መሸጣቸውን ሰነድ አለኝ፣ ፌስቡክ ላይ ለቅቄዋለሁ፣ ያንን ሰነድ ማለት ነው። ከዛ በኋላ ሸጠው እኔ እነሱ ታሳስ ሸጠውት ማለት ነው። ኦልሞስት የተሸጠው ነዳጁ ወደ 30 ምናምን ሚሊዮን ብር ሸጠው ተካፈሉ ብሩ። ለመንግስትም ገቢ አልተደረገም በነገራችን ላይ የናፍጣው ብር ማለት ነው። ከዛ ለመንግስትም ገቢም አልተደረገም፣ ለማንም አልሰጠም። ወደ 6 ሚሊዮን ብር መንግስት አካውንት ውስጥ አስገብተናል ይላሉ። ይግባ ራሱ ያውቃል የመንግስት አካል። ለገቢዎች አስገብተናል ይላሉ። ያስገቡ አስገቡ፣ እኔ ማቀው ነገር የለም። ግን ነዳጁ ወደ 38 ሚሊዮን አካባቢ ነው የተሸጠው። ያ ነዳጅ ገንዘቡን እርስ በርሳቸው ተካፍለው ነው የወሰዱት። እኔ በዛ ሰዓት እስር ቤት ነኝ ያለሁት፣ ያየሁት ነገርም የለም። ተፈትቼ ስወጣ ነዳጁ ኦልሬዲ ተሽጧል፣ የለም ነዳጁ። ቀጥታ ለፌዴራል ፖሊስ አመለከትኩኝ። ህጋዊ የሆነ ነዳጅ እንድሰራ መንግስት የፈቀደልኝ ራሴ በገንዘብ የገዛሁት ነዳጅ ተሽጦብኛል፣ ያለ አግባብ ልክ አይደለም ብዬ አመለከትኩኝ። ከዛ በኋላ እያየነው ነው እናይልሻለን፣ ሰነዱን አምጪ አሉኝ። ሰነዱን እንዳለ ሰብስቤ አቀረብኩኝ ለፌዴራል ፖሊስ። እሺ ብለው ተቀበሉ። ነገሩን መርምረን እያየነው ያለውን ነገር እንገልጽልሻለን አሉኝ። እሺ አሉኝ። ስልኬንም አልመለሱልኝም። 2 ስልክ አይፎን 15 ፕሮ ማክስ እና 16 ፕሮ ማክስ ስልክ ሰጥቻቸው ነበረ። ያንን ስልክ አልመለሱልኝም። እራሳቸው ጋር ነው የቀረው። ኢቨን ፎረንሲክ ማለት ነው ምርመራዬን ጨርሻለሁ አጠናቅቄያለሁ ሲል ብዙ ጊዜ ስልክ ለምን እንደማይመለስ አላውቅም።
አንዳንዴ ይመለሳል፣ አንዳንዴ አይመለስም። የኔ ግን አልተመለሰም በአጋጣሚ ማለት ነው። ባልሸጥኩት ነዳጅ ራሳቸው ሸጠው በወሰዱት ነዳጅ እኔ እስር ቤት እያለሁ ለተሸጠ ነዳጅ በድንገት ተከሳሽ ሆኜ መጣሁ። እኔ እኮ ተሽጦብኛል ብዬ እኮ ለፌዴራል ፖሊስ አመልክቼ ምርመራ ላይ ነው ያለው። ፌዴራል ፖሊስ እያየልኝ ነው ያለው ኬዙን ማለት ነው። ተሽጦብኛል ነዳጁን አልወሰርኩም ብዬ 25 ሚሊዮን ብር የከፈልኩት አልወሰርኩም ነዳጁን ብዬ አመልክቼ ሳበቃ ማለት ነው መርምረው የሆነ ነገር ማድረግ ሲችሉ እኔ ራሴ ጭራሽ ተከሳሽ ሆኜ መጣሁ። ነዳጁን አባክነሻል ሸጠሻል ተብዬ ማለት ነው። ያልወሰርኩትን ነዳጅ እስር ቤት እያለው የወጣ ነዳጅ ከጅቡቲ ገባክ? ይሄ ነው የተከሰተው ነገር፣ ይሄ ነው የተፈጠረው ነገር። እንደ ማንኛውም ሰው በሚዲያ ነው ያየሁት። በዛ ላይ ደግሞ ልክ እንደጠፋው ቆይ እኔ አንድ ጥያቄ ልጠይቅ። ፊንቴክ ኢንቨስትመንት፣ ስለ ፊንቴክ ኢንቨስትመንት ስናወራ ዋናው መስራቹ ሰውዬ ማን ነበረ ስሙ? ዋናው ሰውዬ ፊንቴክ እኮ ግርማይ ገብረ ሚካኤል ነው የሚባለው፣ የሳውዝ አፍሪካው ዋንጫ ያዘጋጀ የነበረው ግርማይ። ነገ ሰው እንሆናለን፣ ታክሲ ሰርተን እንለወጣለን። የተለያየ ንብረት ሸጠው ከየትም ከዘመድ ከወገንም አስቸግረው በጣም ምስኪን ወገኖቻችን ወስደው ያስረከቡትን ገንዘብ 1.6 ቢሊዮን ብር ይዞ ጠፋ የተባለ ሰው ነው። ክስ ከተመሰረተበት 2 ወር አልፎታል። ይሄ ሰውዬ ወንትር ተብሎ ተለጥፎ አይተኸው ታውቃለህ? ተፈላጊ ተብሎ ተለጥፏል። እስካሁን ድረስ አይተኸዋል? እሱን ሰው አላየኸውም? ስንት አይነት ሰው እያገቱ አፈርድም የሚያበሉ ሰላማችንን የነሱ መግቢያ መውጫ ያሳጡን። ቢያንስ እኔ ሰላሌ ላይ ውሃ ፋብሪካ አለኝ፣ ሄጄ አይቼው አላውቅም። ፋብሪካው ኢጦሳ ላይ ቄራ አለኝ፣ ሄጄ አይቼው አላውቅም። ዱግዳ ላይ እርሻ አለኝ፣ አይቼው አላውቅም። ጀጁ ላይ እርሻ አለኝ፣ አይቼው አላውቅም። ምክንያቱም እፈራለሁ፣ መሄድ አልችልም። ለዛ ሰላም የነሱን የተለያየ የሰው ደም የሚያፈሱ መኪና እያገቱ ስንት ነገር ስንት ጓደኞቼ በጠራራ ፀሐይ ተገለዋል እኮ በጠራራ ፀሐይ። ያንን ድርጊት የፈጸሙ ስንት ነገር ያደረጉ ሰዎች ተፈላጊ ተብለው ባልተፈለጉበት ሁኔታ በረከት ሀገር ላይ 8 ሚሊዮን ብር ኪሳራ አድርሳለች። 8 ሚሊዮን የኢትዮጵያ ብር ኪሳራ አድርሳለች። 8 ሚሊዮኑን ምነው አንድ መኪና አሮጌ መኪናዬን ወስደው ሸጠው አይወስዱ? ምን ችግር አለ? ገባ አድርሼ ከሆነ ያንን ራሴ ነኝ የነዳጁን ብር የከፈልኩት። ነዳጁን የወሰዱት ራሳቸው ናቸው፣ የሸጡት እነሱ ናቸው። እኔ እስር ቤት ነበርኩ በዛ ሰዓት ነዳጁ ሲሸጥ ማለት ነው። ገባ ያ በሆነበት ሁኔታ ማለት ነው። እንዴት ነው እኔ 8 ሚሊዮኑን ኪሳራ ያደረስኩት መንግስት ላይ? ያልወሰርኩትን ነዳጅ አልወሰርኩም እኮ ነዳጁን። ለዛም በህጋዊ መንገድ ይሰጣት ይፈቀድላት ተብሎ የተፈቀደልኝን ነዳጅ ገባት የተፈቀደልኝን ነዳጅ ቀናል ብለው ፍርድ ቤት አቅርበው አስወስነው መሸጣቸውን ሰነድ አለኝ፣ ፌስቡክ ላይ ለቅቄዋለሁ ያንን ሰነድ ማለት ነው። ከዛ በኋላ ሸጠው እኔ እነሱ ታሳስ ሸጠውት ማለት ነው። ኦልሞስት የተሸጠው ነዳጁ ወደ 30 ምናምን ሚሊዮን ብር ሸጠው ተካፈሉ ብሩ። ለመንግስትም ገቢ አልተደረገም በነገራችን ላይ የናፍጣው ብር ማለት ነው። ከዛ ለመንግስትም ገቢም አልተደረገም፣ ለማንም አልሰጠም። ወደ 6 ሚሊዮን ብር መንግስት አካውንት ውስጥ አስገብተናል ይላሉ። ይግባ ራሱ ያውቃል የመንግስት አካል። ለገቢዎች አስገብተናል ይላሉ። ያስገቡ አስገቡ፣ እኔ ማቀው ነገር የለም። ግን ነዳጁ ወደ 38 ሚሊዮን አካባቢ ነው የተሸጠው። ያ ነዳጅ ገንዘቡን እርስ በርሳቸው ተካፍለው ነው የወሰዱት። እኔ በዛ ሰዓት እስር ቤት ነኝ ያለሁት፣ ያየሁት ነገርም የለም። ተፈትቼ ስወጣ ነዳጁ ኦልሬዲ ተሽጧል፣ የለም ነዳጁ። ቀጥታ ለፌዴራል ፖሊስ አመለከትኩኝ። ህጋዊ የሆነ ነዳጅ እንድሰራ መንግስት የፈቀደልኝ ራሴ በገንዘብ የገዛሁት ነዳጅ ተሽጦብኛል፣ ያለ አግባብ ልክ አይደለም ብዬ አመለከትኩኝ። ከዛ በኋላ እያየነው ነው እናይልሻለን፣ ሰነዱን አምጪ አሉኝ። ሰነዱን እንዳለ ሰብስቤ አቀረብኩኝ ለፌዴራል ፖሊስ። እሺ ብለው ተቀበሉ። ነገሩን መርምረን እያየነው ያለውን ነገር እንገልጽልሻለን አሉኝ። እሺ አሉኝ። ስልኬንም አልመለሱልኝም። 2 ስልክ አይፎን 15 ፕሮ ማክስ እና 16 ፕሮ ማክስ ስልክ ሰጥቻቸው ነበረ። ያንን ስልክ አልመለሱልኝም። ራሳቸው ጋር ነው የቀረው። ኢቨን ፎረንሲክ ማለት ነው ምርመራዬን ጨርሻለሁ አጠናቅቄያለሁ ሲል ብዙ ጊዜ ስልክ ለምን እንደማይመለስ አላውቅም። አንዳንዴ ይመለሳል፣ አንዳንዴ አይመለስም። የኔ ግን አልተመለሰም በአጋጣሚ ማለት ነው። መርማሪዎች እጅ ነው ያለው። ከዛ እንግዲህ እንዳየሁት ከሆነ ማለት ነው አንደኛ እኔ እንድሰራ አልተፈለገም። ክሱ ላይ አይተህ ከሆነ በረከት ነዳጁን የሸጠችው ለወርቅ አቅራቢ ወይም ለወርቅ አምራች
ድርጅት ነው ነዳጁን የሸጠችው ይላል ክሱ ማለት ነው። በመጀመሪያ ደረጃ ራሴ ወርቅ አምራች ነኝ። እዛው እርሻ ከምሰራበት ቀበሌ ውስጥ ማለት ነው። በረከት እርሻ እየሰራሽ ነው፣ ገቢው የገፍሽ ነው፣ ለምን ወድንም አትገቢም፣ ለምን ለብሔራዊ ባንክ አታቀርቢም ብለው የማዕድንን ቦታ ስለሰጡኝ ማዕድን ማምረት ጀምሬያለሁ። ገና ዘንድሮ ነው በ2018 ማለት ነው። ለራሴ እፈልጓለሁ፣ ለራሴ አይበቃኝም። ነዳጅ ማለት 1000፣ 10000፣ 100000 ሲባል ትልቅ ይመስላል። ትልልቅ የሄቪ ዲዩቲ ማሽኖችን ታንቀሳቀስ ግን ማለት ነው ያ ማለት ምንም ማለት አይደለም። ያ ነዳጅ ማለት ነው። እና ያ ነዳጅ ሳይሰጠኝ እርሻ ስራ አቁሙ ብላቴ ማለት ነው በነዳጅ እጥረት ምክንያት ቲማቲም ከጥቅም ውጪ፣ ፓፓዬ ከጥቅም ውጪ፣ ምን የመሳሰለ አትክልት ከጥቅም ውጪ ሆኖብን ማለት ነው ብዙ ነገር ተበላሽቶብኝ እንግዲህ እኔ ለምን እንዳልሰራ እንደተፈለገ አላውቅም። ወይ ደግሞ ምናልባት በረከት ታዋቂ ማንም ሰው እናስራለን ብለው ለማሳየት ፈልጎ ከሆነም አላውቅም። እውነት ለመናገር የራሳቸው ግን እኔ እርግጠኛ ሆኜ የምነግርህ የሆኑ የተደራጁ ቡድኖች አሉ። በጣም የተደራጁ ፌዴራል ፖሊስ ውስጥ አሉ፣ የጸጥታ አካላት እሱ ጋር ከመግባታችን በፊት አይደለም። ይኸውልህ አንድ ላይ የተያዘ ነገር ስለሆነ ፊራ አንዴ ስማ። ይኸውልህ ገባ አርቲፊሻል ኢንተለጀንስ ውስጥ አሉ፣ ፍትህ ሚኒስቴር ውስጥ አሉ። እጅግ በጣም የተደራጁ ሰዎች የራሳቸውን አጀንዳ የሚያስፈጽሙ ማንም ይሁን ማንም ከመምታት ወደ ኋላ ማይመለሱ ህግ ከለላ እየሰጣቸው በቃ ህግ ውስጥ ነው ያሉት እነዚህ ሰዎች ገባ። እኔ በረከት ገበሬዋ አውንታ በሲሳን ጠላቶቼ በዶላር ከፍለሁት ነው እንጂ እኔ ምንም የሰራሁት ወንጀል የለም ብላ ነበር። አንድ ወፈፌ ጋዜጠኛ ዝርዝሩን ይዤ እመጣለሁ ብሎ በፌስቡክ ፖስቶ ነበርና ሳይመለስ በዛው ቀረ። ጠላቶች የምትላቸው አብይ ይልማ ናቸው እንግዲህ ለኔ ዶላር የከፈሉኝ። እሺ እነሱ ዶላር ከፈሉ። ትላንት የወጣውስ ምን እንበለው 466,000 ሊትር ነዳጅ ፍቃድ ሳይኖርሽ ለወርቅ አውጪዎች ሸጠሻል ተብለሻል። እና ይሄን ስትባል ምን ብትል ጥሩ ነው? ለዚች ሀገር ያበረከትኩት አስተዋጽኦ ውለታዬ ይህ አልነበረም። በእኔ ስም እኔ በታሰርኩ ሰዓት በእኔ ስም ባለስልጣናት አውጥተው ሸጠውታል እንጂ እኔ አልሸጥኩም። አንቺ ምንድነው ለዚች ሀገር ያበረከሽው? ማማ ምንድን ያደረግሽላት? ውሸትን አፕግሬድ ከማድረግ ውጭ ምንድን ያደረግሽው? አየርላንድ ያለው ማንጋርድ ሴኩሪቲ ካምፓኒ የኔ ነው ያልሽኮ ነሽ። ምንም ሳታፍሪ ማለት ነው። ምንም ሳታፍሪ ይሄ ካምፓኒ እንግዲህ 42 ሚሊዮን ዩሮ ወርዝ ፐር አነም ገቢ የሚያስገኝ ካምፓኒን በድፍረት ባልሽ እዛ ኦፊሰር ሆኖ ሰርቷል። እንደ ማንኛቸውም ሰው ሄደው ገምተሻል። ስትጎበኙ ግን ቪዲዮ ቀረሽና የኔ ነው አልሽ። እስቲ የማስረጃ አንቺ አንቺ ስለመሆኑ ይሄንን ያደረግሽው ግባብድዬ ውሸትን ያመጣሽው። እሺ አሁን ታበርሳ ተከፍሎት ከሆነ ይሄኛው ማን የከፈለውና ነው ያወጣብሽ ታዲያ? 466,000 ሊትር ሸጠሻል እየተባልሽ ነው እናቴ። ለሀገሪቷ ያበረከሽው አስተዋጽኦ እኔ ምንም አይታየኝም። እውነት ለመናገር ያበረከሽላቸው ሰዎች ካሉ እነሱ ይክፈሉሽ። አበረከትሽና ህግ የሚለቅሽ ነገር አይደለም። ከማውራት ቁጭ ብሎ ተጥዶ 5 ብር ደሞዝ ክፈሉኝና 1 ብር ደሞዝ ክፈሉኝ ከማለት ውጭ የተለያዩ ሪል ስቴቶችን እያፈራሩ ገንዘብ ከመቀበሉ የተለያዩ ግለሰቦችን ስማችሁን አጠፋለሁ እያለ ገንዘብ ከመቀበል ውጪ ማለት ነው። አንድ የሰራውን ቁም ነገር ይናገር እስቲ ይናገር። እኔ የሚታይ የሚዳሰስ የሰራው ስራ አለ። ጫካ ገብቼ ሴጣን ብቻውን መግባት የሚፈራበትን ጫካ ገብቼ መኪና ውስጥ እያደርኩኝ አልምቻለሁ። ውሃ ከተለያየ ከረጅም ኪሎ ሜትር አምጥቻ አልምቻለሁ። ሪዘርቫየር ቆፍሬያለሁ። ውሃ አጠራቅሜ ሰርቻለሁ። ገባህ አይደለ? ለወገኖቼ የስራ በር ከፍቻለሁ። ግልጽ የሚታይ የሚዳሰስ ነገር ነው። የሀገሬን ግብር እከፍላለሁ። ገባህ? ኢንካም ታክስ እከፍላለሁ። የሰራተኛ የስራ ታክስ እከፍላለሁ። እሱ የከፈለውን ታክስ ያሳየን፣ የሰራውን ስራ ያሳየን። የረዳውን ቶ 20 ሚሊዮን ብር ተለምኜ እምቢ አልኩ ይላል እንዴ? 5,000 ብር ተልኮለት እኮ የተቀበለውን 5,000 ብር ላኩልኝ ብሎ የወሰደውን እኮ ላኩልኝ። ለሰዎቹ ታስረው ነው ያሉት። ምናልባት የታሰረ አይደለም ይልቅ ፊራ የታሰረ ሰው መልስ መስጠት በማይችልበት ሁኔታ ማለት ነው።
20 ሚሊዮን አይደለም 2 ብር የሚቀበል ሰው እኮ ነው። 5 ብር ደሞዝ ክፈሉኝ ያለ ሰው ነው። አላኩልም እንደ የጻፈልኝን ነገሮች አላኩልም። ብዙ ነገር ጽፎልኝ የለ ብር ካልሰጠሽኝ ብሎ የጻፈልኝን እኔ አላሳየውም። በራሱ ቁጥር ስክሪንሾት አላረኩም። ቁጥሩ የሱ አይደለም። ብር ካልሰጠሽኝ ስምሽን አጠፋለሁ ብሎ የጻፈልኝን ስክሪንሾት አድርጌ አልሰጠሁም። ቢመጣ ኖሮ ግን እንድታሳየው ፈልግ ነበር። እነሱ ደግሞ ኮይን ምናምን ለቃቅመው የሚኖሩ ሰዎች ናቸው። በልመና የሚተዳደሩ ሰዎች ናቸው። በዘመናዊ ልመና ማለት ነው። ገባ አይደል? የሰው ልጅ እጅ እግር እያለው ጤነኛ ሆኖ ገባ ምንም ነገር ሳይጎልበት መስራት እየቻለ እባካችሁን አበባ ውዱልኝ እንትን ስጡኝ እያለ የሚኖር ከሆነ ለኔ በልመና ነው ገባ በልመና ነው የሚኖረው ብዬ ላስብ እችላለሁ። ነገር ግን እኔ ልንገርህ አሁንም ገባ እውነት የመጨረሻ ልነግርህ የምችለው በእውነት እኔ በኢትዮጵያ ተስፋ ቆርጫለሁ። በጣም ነው ተስፋ የቆረጥኩት። ለምን በቃ ተስፋ ኖሮኝ ነው የመጣሁት። ልሰራ ነው የመጣሁት። ማንም ሰው ተነስቶ እስቲ እኔ አወንታን ዛሬ ልጠይቀው እዚህ ሚዲያ ላይ እኔ በረከት አሁንም ደግመዋለሁ 3 ትምህርት ቤት ገንብቻለሁ። ምገባ ማዕከል ገንብቻለሁ። አረጋውያንን እጦራለሁ። አዲስ ምገባ ማዕከል ከአዋሬና ከፒያሳ ለተነሱ የልማት ተነሾች ለሚኩራ ላይ እየገነባው እገኛለሁ። ክሊኒክ ገንብቻለሁ። ብዙ ወገኖቼን ደግፋለሁኝ። በተለያየ ነገር ደግፋል። 1400 ሰራተኞችን ቀጥሬ እያሰራው ነው። የስራ እድል ፈጥሬያለሁ። እሱ አንድ ነገር አስተዋጽኦ ያደረገው ለኮ ነው። አንድ ባለስልጣንን መምታት ከፈለገ አወንታ በርሲሳ አለላቸው ይመጣል፣ ይከፈላል፣ ይናገራል። አንድ ባለሀብትን መምታት ከፈለገ አወንታ በርሲሳ አለላቸው። በጣም ፌር አይደለም። ለምሳሌ እኔም ተደጋግሞ ተነጋግሮ ይናገር። እኔ እኮ ሴት ነኝ፣ የልጆች እናት ነኝ፣ ለፍቶ አዳሪ ነኝ፣ በጥፍሬ አፈር ምቆፍር ሰው ነኝ፣ ዝቅ ብዬ ምኖር ሰው ነኝ፣ ያገኘሁትን ምበላ ሰው ነኝ። በቃ ከደሃጋም ደሃ ከማንም ጋር እንደማንም ሆኜ ምኖር ሰው ነኝ። እግዚአብሔርን የምፈራ ሰው ነኝ። በድካሜም በብርታቴም እግዚአብሔር ፊት የምወድቅ ሰው ነኝ እና ዝም ብሎ ተነስቶ እንደፈለገ ሲናገር እንዴት ተው ነውር ነው የሚል ሰው እንዴት የለም። ገባ ልክ አይደለም የሚል ሰው እንዴት አይመጣም? ይሄ በነገራችን ኢትዮጵያ ተቀየምኳት፣ አዘንኩባት። ምክንያቱም አገሬ ብዬ ነው የመጣሁት። ዜግነቴን ይዤ ነው የመጣሁት። ኤክስፓየር ዴት የሚያደርግ ደሜን ይዤ ነው የመጣሁት። ገባ እኔ ለኢትዮጵያ ማለት ነው እግዚአብሔርን ወጣትነቴን ደሜን ነው የሰጠሁት፣ ላቤን አይደለም። በዚህ ደረጃ ስገፋ ግን አዝናለሁ። ለምንድን ነው የምገፋው? ለምን ማለት ማንንም ሰው ማሰር እንደሚቻል ማንንም ሰው ምንም ማድረግ እንደሚቻል ማሳያቸው እኔ ነኝ። በእኔ ነው የሚያሳዩት። ንጹህ ሰው በማሰር ነው የሚያሳዩት። ፍርድ ቤት እኮ ብዙ ጊዜ አሰናብቶኛል፣ ግን አልተፈታውም። አሁንም እኮ ፍትህ አደባባይ ላይ ቆሜ እንዳልሟገት ማለት ነው። ስንት ነገር ስንት ጥፋት ያጠፉ ሰዎች ስንት ሰው የሰው ደም እንደ ውሃ ያፈሰሱ ፊንቴክ ለ1.6 ቢሊዮን ብር ወሰደ የተባለው ሰውዬ ወንትር ተብሎ እኮ አልተጠራም። እኔን ግን በአንድ ቀን አቃቤ ሕግ አልቀረበችም ብሎ ለፌደራል ፖሊስ መልእክት ሳይልክ በአንድ ቀን ፌደራል ፖሊስ ወንትድ አለኝ። ህጉ እንኳን አይፈቅድለትም እኮ። ከህግ ውጭ እኮ ነው ይህንን ነገር ያደረገው። ፋና ላይ ለቀቀ። እሱ ይኸውልሽ በረከት ይኸውልሽ እንደ ባይዘው እኔ ታውቂያለሽ ቲክታክ ላይ የምትሰሪያቸውን ነገሮች እየገባሁኝ አንዳንድ ጊዜ በጣም ነው የምወድሽ። አንቺ ኦልሬዲ ታውቂያለሽ። ይሄን ግን ማየት ያለብሽ ኢትዮጵያ ማለት አንድ ትልቅ ሴትዮ አይደሉም እኮ 130 ሚሊዮን ህዝብ ነው። ይሄ ሁሉ ድህነት፣ ይሄ ሁሉ የትምህርት እጥረት፣ ብዙ ነገር ችግር፣ ሌባውም፣ ወንበዴውም፣ የአሰራር ብልሹነቱም፣ የተወሳሰበ የፖለቲካ ሂደቱ ሁሉ ነገር ተደምሮ ነው ኢትዮጵያን መቀየር፣ መመገብ፣ መስራት፣ ዲቨሎፕ ማድረግ፣ ፖለቲካውን ማሳመር። ይሄ ማለት እኛ ለጀኔሬሽን የምናሳልፈው ትልቅ ስራ ነው። የምትታመም እናት ናት ያለች እና አዎ በሀገሬ ተስፋ ቆርጫለሁ። አዎ የሚደረግም የማይደረግም ነገር ተደርጎብኛል። ልንገርህ ተደርጎብኛል። ብዙ ለኢትዮጵያውያን ሴቶች ተስፋ ነኝ። ገባ ለብዙ ዲያስፖራዎች ተስፋ ነኝ። ኢትዮጵያ ውስጥ መስራት እንደሚቻል የማሳይ ሞዴል ነኝ። ገባህ አይደለ? ኢትዮጵያ ውስጥ ልንገርህ ከባድ ሾታ ላይ አለ። ሰዎችን የሚያመክን ትውልድ የሚያመክን የሚሰራን ሰው የሚያመክን ከባድ ሾታ ላይ አለ። ገባህ አይደለ? በጣም መጥፎ ነገር ነው። የሚሰራን ሰው መምታት በጣም ነውር ነው። እውነቴን ነው የምነግርህ። በጣም ዝም ያልኩት ምንም አያደርግልኝም። ከነሱ ጋር ገብቻ አልለፋለፍም ብዬ ነው። ገባ ግን ዛሬ የልቤን እናገራለሁ። በረከት እኔ ማለት ነው ለሀገር፣ ለልጆቼ፣ ለቤተሰቦቼ ክብር የሆንኩኝ ኩራት የሆንኩኝ ገባ ካደለ ራሴን እንደ አድዋ አርበኛ ነው የምቆጥረው። አድዋ ላይ እንደተፋለሙት አርበኞች ነው ራሴን የምቆጥረው። አሁንም ልንገርህ አዎ አዝኛለሁ። እግዚአብሔርን የምለምነው
አንድ ትልቅ ነገር ምን እንደሆነ ታውቃለህ? በሰላምና በፍቅር የኢትዮጵያ ህዝብ 3 እንዲበላ ነው የምመኘው። ትልቅ ነገር ትልቅ ምኞትም የለኝም። የኢትዮጵያ ህዝብ በቀን 3 እንዲበላ ምኞቴ ነው። በሰላም ወጥቶ እንዲገባ ምኞቴ ነው። እግዚአብሔር ከጦርነት ከመጥፎ ነገር ከቸነፈር ከመጥፎ ወሬ እንዲያርቀን ምኞቴ ነው። አሁንም ማለት ነው። ስለዛ እኔ አሁንም የምለው ምንድነው እግዚአብሔር እውነቴን እንዲያወጣልኝ እግዚአብሔርን እለምነዋለሁ። ለእግዚአብሔር ሰጥቼዋለሁ። ይሁን እግዚአብሔርን ማምን ሰው ነኝ። በእግዚአብሔር ላይ እሱ ጥሩ ነው። የእምነት ሰው መሆንና ለእግዚአብሔር መስጠት የተፈጥሮም ግዴታ ነው፣ ባህላችንም ነው። ሀገሬን አልሰረቅኳትም። ከማንም ገንዘብ ይዤ ወጥቼ አላውቅም። መኒ ላውንደሪ ተብዬ ተከስሻለሁ፣ ነፃ ወጥቻለሁ። መኒ ላውንደሪ አልተገኘብኝም። ሐዋላ የሚባል ነገር አልተገኘብኝም። ምናልባት ነዳጄን ሰርቀው የበሉ ሰዎች፣ ነዳጄን የወሰዱ ሰዎች እዚህ ጋር 400 ምናምን ሺህ ሊትር ናፍጣ ከየት የመጣ ናፍጣ መቼ ሰጣችሁኝ? የት ወስጄው? ነዳጁ ሲወጣ እኮ ነው እስር ቤት ነኝ ያለው። የት የወሰድኩትን ነዳጅ ነው የሸጥኩት? ስለዚህ ያልሸጥኩትን ያልወሰድኩትን ነዳጅ እንደዚህ ብሎ መናገር በጣም ከግፍም ግፍ ከነውርም ነውር ነው። እግዚአብሔር ልቦና ይስጣችሁ።